አዎ እኔም ራሴን እዚህ ቦታ አገኛለሁ ብዬ አስቤ አላቅም መስዬ። ራሴን ትልቅ ቦታ ነበር ማስበው። የሚያሳዝን ታሪክ ነው የዚህች እህታችን። ሰምታችሁት ግን ከሆነ ልጅ ይሰብራል። ተሰብር ያለው በእጆቼ መስዬ። ግን ሰው በጣም ነው የናፈቀኝ። 7 ዓመት ሰው አግኝቼ አላቅም። ጃኒ ወይም ስመኝ ገብሩ ከአምለሰት ጋር ያደረገችውን ኢንተርቪው ካላያችሁ እስኪ ልጋብዛችሁ። ነው አምለሰት እንግዳ አጥተሽ ነው ወይ እሷን ያጋባችሁ? ሰዎች ዝም ብላችሁ በቃ ኮሜንት ካለ ማድረግ ይሻላል ብላችሁ ምጽፉ ሰዎች ናችሁ መሰለኝ። ሰላም ደስ አላላትም። ሰላም ሰላም፣ ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ፣ እንደምን አመሻችሁ በያላችሁበት ጊዜና ሰዓት አቆጣጠር። እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። አብራችሁ እስከ መጨረሻ እንድትቆዩ በትህትና እጠይቃችኋለሁኝ። እንግዲህ ዛሬ ጃኒ እህታችን ብዙ ተቃውሞ እየተነሳባት ይገኛል። ይሄ ደግሞ አብረን ሆነን የምናየው ይሆናል። ልክ ነው ወይ የሚለው ማለት ነው። ራሷም መሰታበታለች ማለት ነው። እንዲሁም ደግሞ አርቲስቷ እቺ ቀደም ብለን የተመለከትናት እህታችን ደግሞ እጅግ በጣም አስገራሚ ታሪክ አጋርታናለች ማለት ነው። በአጭሩ የምነግራችሁ ይሆናል ማለት ነው። ምናልባት ሁላችሁንም ሰምታችሁት ይሆናል። ነገር ግን ሁሉንም ላታዩ ትችላላችሁ፣ ጊዜ ላይኖርባችሁ ስለሚችል ማለት ነው። እንግዲህ እኔ ሰምቼዋለሁ፣ አጠር አድርጌ የምነግራችሁ ይሆናል ማለት ነው። ወደ ቀዳሚው ቪዲዮ ወደ አርቲስቷ እንሄድና ሀሳብ እንሰጥበታለን ማለት ነው። ሰው በጣም ነው የናፈቀኝ። 7 ዓመት ሰው አግኝቼ አላቅም። ቤት ተዘግቶብኝ ነው ሙሉ። ፀሐዩን አላቀውም፣ መምሸቱን አላቀውም። በቃ የሚደውልልኝ የለም። ሁሉም ግንኙነቴ ተቋርጧል ከማንም ጋር ያለኝ ማለት ነው። እና መፍትሄ የሌለው ህይወት፣ ልጆቼ ተሰቃይተው እኔ ተሰቃይቼ ፍታኝ አልፈታም፣ አብረን እንሁን አይኖርም። በጣም ነው የሚያሳዝነው። እንግዲህ የኮኪን ገጸ ባህሪ ወክለሽ ስትጫወች የሚያውቁሽ ቤቲ በነገራችን ላይ ተዋናይ መሆኗን ልነግራችሁ እፈልጋለሁ። ከነ ነፃነት ወርቅነህ ጋር የሰራችሁ ፊልም አለ ማለት ነው። ታስጨርሽኛለሽ የሚል ይመስለኛል። ምናልባት ልክ ካልሆንኩኝ በጽሁፍ አስገባላችኋለሁ ብለው ያደነቁሽ ምን አይነት ህይወት እያሳለፍሽ እንደሆነ አሁን ሲያውቁ በጣም ያዝናሉ ብዬ አስባለሁ። በተለይ ደግሞ አንቺ የጉዳዩ ባለቤት በዚህ አይነት ሁኔታ ውስጥ ከ4 ልጆች ጋር በጣም ከባድ ነው። አዎ እኔም ራሴን እዚህ ቦታ አገኛለሁ ብዬ አስቤ አላቅም መስዬ። ራሴን አጋጣሚ ነው ህይወት። ትልቅ ቦታ ነበር ማስበው። ግን ልጅ ይሰብራል። ተሰብር ያለው በእጆቼ መስዬ። ግን እንግዲህ ምንድን ነው የዚቹ እህታችን ታሪክ? አርቲስት ነበረች። እንግዲህ ከባለቤቷ ጋር የተዋወቀችው ከሱ እህት ጋር ጓደኛሞች ነበሩ። ከዛም በኋላ ያ ባለቤቷ ተዋወቁ ማለት ነው፣ ትዳር አደረጉ። ከዛም በኋላ እዛ ቤት ችግር እየተፈጠረ መጣ ማለት ነው። እሷን ማመን አልቻለም። 3 ልጆች ሲወልዱ እንግዲህ ያቺ 3ኛ ልጅ ማመን አልቻለም ማለት ነው። የኔ አይደለችም ብሏት የቀጠቅጣት ነበር ማለት ነው። እጅግ በጣም በሚያሳዝን ሁኔታ ማለት ነው። እንዲሁም ደግሞ እሷ እንዲለያዩ ፈለገች ማለት ነው። ከዛም በኋላ እሱ ሊለያት አልፈለገም፣ እንዲፋቱ አልፈለገም። ምክንያቱ አላቅም፣ ነገር ግን እንዲለያዩ አልፈለገም። እሷም ራሱ እዛ መልስ ስላልሰጠችበት ነው ይህንን ነገር እየተናገርኩ ያለሁት። ሌላው ነገር ደግሞ እንግዲህ ተፈጥሯዊ ባልሆነ ግንኙነት ይጠይቀኛል ብላለች። ይህንን እንዴት እንደሆነ አልተናገረችም፣ ነገር ግን እኛ የምንረዳው ነገር ይመስለኛል። እንዲሁም ደግሞ በስተመጨረሻ በእርቅ ተፈቶ ብዙ ጊዜ ነበረ በእርቅ የተፈታው። ትዳራቸው ተበትኖ ደግሞ ይታረቃሉ ማለት ነው። ከዛም በኋላ ምንድን ነው የሆነው? በስተመጨረሻ 3ኛ ልጇ እንደነገርኳችሁ ነው የኔ ልጅ አይደለም ብሎ ነው የተዋት ማለት ነው። ልጁ እንዳልሆነች ነው የሚናገረው። ከዛም በኋላ ታርቀው 4ኛ ልጅ ደግሞ መጣ ማለት ነው። እጅግ በሚያሳዝን ሁኔታ ማለት ነው። እሷ ምንድነው የምትለው? እሱ ሌላ ፍቅረኛ እንደያዘ ነግሮኛል ትላለች ማለት ነው። ነገር ግን እሱ ሊለያት
ፍቃደኛ እንዳልሆነ ነው የተናገረችው። ምናልባት ከህግ አንጻር አንድ ወንድማችን አለ፣ የህግ አዋቂ ነው፣ እሱ የሚነግረን ነገር አለ። ነገር ግን አጠቃላይ ይሄንን ነው የሚመስለው ማለት ነው። በአስፈላጊ ባልሆነ ግንኙነት እንዲያደርጉ ይጠይቃታል። እሷ ፍቃደኛ አይደለችም። ትልቁ ችግር እዚህ ላይ ያለ። ሌላው ደግሞ ሌላ ፍቅረኛ መያዙ ነው። ሶስተኛ ደግሞ እንግዲህ ከቤተሰብ ጋር ያለ ግንኙነት ነው። የእሱ ቤተሰብ እሷን እንደማይወዷት ነው እየተናገረች ያለችው ማለት ነው። ምናልባት የእሱ እህት ትመስለኛለች። ሌላ 2 እህቶች ነው ያሉት። ያችኛዋ ጓደኛዋ ነች። ታላቋ ደግሞ እንግዲህ እችን ትጠራታለች ማለት ነው። በምን ምክንያት እንደሆነ አላውቅም፣ ግን ብዙ በደል ነው እያደረሰባት የቆየው ማለት ነው። ለ7 ዓመታት ሙሉ ማለት ነው። እንግዲህ እንድትፋታ ነው እየጠየቀች ያለችው። እንዲሁም ደግሞ አንዳች ነገር ቢፈጠር በእኔ ህይወት ውስጥ ተጠያቂ እሱ ነው፣ ሌላ ሰው ተጠያቂ እንዳታደርጉ ነገር ነው እያለች ያለችው ማለት ነው። ምናልባት ጊዜ ካላችሁ እናንተ ገብታችሁ ብትማሩበት ጥሩ ነው ብዬ አስባለሁ። ነገር ግን በአጭሩ ይህንን ይመስላል ማለት ነው። እጅግ በጣም የሚያሳዝን ታሪክ ነው ያጋራችን እቺ አርቲስት ማለት ነው። እስኪ ከህግ አንጻር ያለው ነገር እንየውና ወደ ሌላ ቪዲዮ ወደ ጃኒ እህታችን ጉዳይ እንሄዳለን ማለት ነው። ሚስት አልሆነውም። እሱም ባል እንደማይሆነኝ እኮ ያውቀዋል፣ ግን መፍታት አይፈልግም። እኔ ምክንያቱን አላውቀው። ፍቺ የሚባል አይፈልግም። አብሮ መኖርም ስቲል ተራርቀን ውጭ አብረን መኖሩን ይመርጣል፣ እኔን ከመፋታት ማለት ነው። ሚስት ፍቺ ፈልጋ ባል ባይፈልግ እንዴት ይደረጋል? ሰላም ደጉሎ ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ጥያቄው የብዙ ሰው በመሆኑ ብዙዎች ጋር እንድደርስ ልታደርጉልኝ በማክበር እጠይቃለሁ። እንግዲህ በመጀመሪያ ደረጃ መታወቅ ያለበት ጋብቻ ክቡር ነው። ቤተሰብ እጅግ በጣም የተከበረ ነገር ነው። ቤተሰብ የሀገር መሰረት ነው። ታዲያ ይህ ጋብቻ የሚመሰረተው በተጋቢዎች መልካም ፈቃድ በመሆኑ መታወቅ ያለበት ይህንን መልካም ፈቃዳቸውን ለማንሳት የፈለጉ ጊዜ ወይም ደግሞ ጋብቻቸውን በፍቺ ለማፍረስ የፈለጉ ጊዜ ፍቺ ፍጹም የሆነ መብት ነው። በማንኛውም ጊዜ ሊጠየቅ የሚችል ነገር ነው። ከዚህም ባሻገር ደግሞ ፍቺ ምክንያት የሆነውን ነገር እንኳን ያለመናገር ሙሉ መብትና ስልጣን በህግ ተሰጥቶን ይገኛል ማለት ነው። ስለዚህ ይህ ማለት ግን በጋብቻ መካከል አንደኛው ወገን ሌላኛው ወገን ላይ ያደረሰው በደል ካለ አይካስም ማለት አይደለም። ፍቺ መብት ስለሆነ እንዲህ ያሉ በደሎችም ደግሞ የሚታከሙበት የራሱ የህግ ስርዓት አለ። ታዲያ ቀደም ሲል የተመለከታችሁት ቪዲዮ ላይ ባለታሪኳ ፍቺ ፈልጋ ባለቤቷ ግን አልፈልግም እያለ ሲያስቸግራት እንደነበር ትናገራለች። ይህ ትክክል አይደለም። ፍቺ ለማድረግ የሌላኛው ወገን ቡራኬ ወይም ደግሞ ይሁንታ ግዴታ አይደለም። አንደኛው ወገን ከፈለገ ለፈለገው ሰው ፍቺ ይሰጣል። ይህ ሲባል ግን ጠበቆች፣ የህግ ባለሙያዎች፣ ፍርድ ቤት ዳኞች ያንን እንግዲህ ይህንን ህሊናችን ራሱ የሚፈቅደው ነገር ነው። ትዳር ለማዳን ጥረት አያደርጉም ማለት አይደለም። በበጎ ፈቃድ ላይ የተመሰረተ የተለያዩ ጥረቶች ይደረጋሉ። ነገር ግን ተጋቢዎች አልፈልግም ካሉ ምክንያታቸውን እንኳን ለመናገር ሳይገደዱ ጋብቻቸውን ማፍረስ ሙሉ መብት አላቸው ማለት ነው። አመሰግናለሁ። እንግዲህ ይህንን ይመስላል ጋይስ። ምናልባት ይጠቅማችኋል ብዬ ነው። እንዲሁም ደግሞ ምናልባት ሰምታችሁት ከሆነ ሀሳባችሁ ኮመንት ላይ ጻፉልኝ። ካልሆነ ደግሞ እዚህ ላይ ከሰማችሁት አንጻር በዚህ ቪዲዮ የምትሰጡኝ ሀሳብና አስተያየት ካለ እቀበላለሁኝ ማለት ነው። እጅግ በጣም ደስ ይለኛል ማለት ነው። ምናልባት ሳስቼ እንዳሉ አንዳንድ ነገሮችን ሳስረዳ የሳትኳቸው ነገሮች ካሉ እንድታረሙ ማለት ነው። ዞሮ ዞሮ ግን በአጭሩ ይህንን ይመስላል ያ ታሪክ ማለት ነው። እጅግ በጣም የሚያሳዝን ነው። ኮመንት ጻፉልኝ። ወደ ቀጣይ ቪዲዮ ሳሸጋግራችሁ የጃኒ ጉዳይ አለ። እስኪ የጃኒ ቪዲዮ እኒና ተመልሰን እንመጣለን። ጃኒ ወይም ስመኝ ገብሩ ከአምለሰት ጋር ያደረገችውን ኢንተርቪው ካላያችሁ እስኪ ልጋብዛችሁ። ተመልክታችሁታል ብዬ ተስፋ አደርጋለሁና ይህንን ቪዲዮ ደግሞ እንድሰራ ያነሳሳኝ ኮመንት ላይ ጻፉ አንዳንድ ነገሮች አሉና ምነው አምለሰት እንግዳ አጥተሽ ነው ወይ እሷን ያጋባሽው የሚል ነገር ነውና ለምንድን ነው እንደዚህ አይነት እጅግ በጣም የሚያሳዝን ነው ነገሮች ከኔጌቲቭ የሆኑ ነገሮች የሚሰጡት? ከዚህ ልጅ በጣም ብዙ ነገር ይማራል ሰው አይደለም። የሷን ልጆችና የሷን ታናናሾች ትልቅ ሰው የሚማርበት ነው። ልክ ነው። 3 ነገሮችን ትማራላችሁ ከሷ። እሺ፣ የመጀመሪያው እግዚአብሔር ላይ ያላት እምነት። እኔ እንደዚህ አይነት ሰው በጣም ነው የሚያስደስተኝና ሁሉ ነገሩን ሰው ላይ የሚጥል ለሁሉ ነገር መፍትሄ ቁልፍ ነው ብሎ የሚያስበው ሰው ሲሆን በጣም ሄዶ ይጎዳልና የሰው ልጅ መደገፍ ያለበት እግዚአብሔር ላይ ነው። የጊዜ ጉዳይ እንጂ እግዚአብሔር ያሳልፍልኛል፣ ህይወቴን ይቀይረዋል፣
ማንነቴን ይሰራዋል ብላችሁ ስታስቡ እግዚአብሔር ቀኑን ጠብቆ ይሰራዋል ማለት ነው እንደዚህና ይሄ ነገሩ አስደስቶኛል። ሁለተኛው ደግሞ በጣም የገረመኝ በጣም ትጉ ሰራተኛ ናት። ከልጅነት ጀምሮ ያደርገችውን እዚህ ቃለ መጠይቅ ላይ ታገኙታላችሁ። ቤተሰብ አስተዳዳሪ ናት። ሶስተኛ ላይ ልብ ያለው ሰው በነገራችሁ ላይ ምንም ሰው ይብላችሁ ምንም አይነት ሰው ቢነሳበት ታንገዳግዱታላችሁ እንጂ እንደዚህ አይነት ሰው አትጥሉትም። ልብህ ቅን መልካም አስተሳሰብ ካለ ሁለቱ በቂ ናቸው። ሌላው ነገር ዝም ብሎ ተጨማሪ ነው የሚሆነውና ልብ መልካም ከሆነ ሌላ ምን ትፈልጋለህ? ስለዚህ እዚችን ልጅ እኮ በዚህ እድሜዋ ብዙ ነገር አድርጋለች። ለኩዮቿ ብቻ ሳይሆን ለትልልቆች ማስተማሪ ናት ብሎ ብዙ ነገር መማር ይቻል ነበረ እና ጊዜ የሆነ ሙሉ ያዝባታል ስላልተማረች ምናምን ነገር ተምረ ምንም አይነት ህይወት ለውጥ ካላመጣ ላንተ። በነገራችን ላይ ልጅ ያሬድ የተናገራች ቪዲዮ ነበረች። ትምህርት የተማርኩኝ ትምህርት ካቆምኩኝ በኋላ ነው ብሎ ነበር። ትምህርት ወሳኝ ነገር ነው። ትምህርት ከሌለ እንግዲህ ሰው ሊሆን አይችልም። ነገር ግን አንዳንዴ ደግሞ ሳይማሩ እኛን አስተምሮ ያለፉ ወላጆች አሉ። እኛን የሚመክሩን ነገር አለ እንግዲህ ካሳለፉት ህይወት አንጻር ማለት ነው እና ትምህርት አለመማር አዋቂ አያደርግም። ያ አዋቂ ሊያደርግ ይችላል። የራስህ ሀሳብ እውቀት መጠቀም ነው እና ካለን እድል ደግሞ ትምህርት የማግኘት እድላችን አናሳ ከሆነ እንግዲህ ትምህርት ላንማር እንችላለን። ነገር ግን በምናገኛቸው ነገሮች፣ በምንሰራቸው ስራዎች፣ በምናሳልፋቸው ህይወት አመዛዝነን ጥሩ አሳቢዎች ልንሆን እንችላለን እና እህታችን ጃኒም ከነዚህ ሰዎች መሀል ነች ማለት እፈልጋለሁ። ለወገን፣ ለማህበረሰብ፣ ለቤተሰብ፣ ለሀገር ካልጠቀምክ ምንድን ነው ትርጉሙ? ማስተርስ እና ፒኤችዲ እኮ የያዘ ሰው በጣም ብዙ አይተናል። ያ ማለት ግን ይሄ ቀለም ትምህርትን እየተቃወምኩ አይደለም። ነገር ግን ሰዎች አሁን ላይ ዲፊኒሽኑ ተለውጧል። ስኬት የሚለው ይሄ ምድር የሚሰጠን እንግዲህ የስኬት ዲፊኒሽን በጣም የተቀየረ ሆኗልና ምናልባት ስኬትን የትም ፍጪው በሚለው አካባቢ ነው እንደዛ አይነት ትርጓሜ የተሰጠውና በደንብ ደግሞ አስተውለን ስናይ ስኬት ቁሳዊ የሆነ ገንዘብ ላይ ትኩረት የሚያደርግበት ዘመን ነው። ግዴታም ሆኗል ኑሮውም እንደምታዩት ስለሆነና ይቺ ልጅ ህይወትን አሸንፋ ህይወትን እየመራች ያለች የእሷን ብቻ አይደለም የቤተሰቦቿን ጭምር። ከዚህ የበለጠ ምንድን ነው? ከዚህ ቀደም ሌላችሁ መጥቻለሁ። ሳይማሩ ዓለም እየመሩ ያሉ ዓለም ከኋላቸውን ማስከተል የቻሉ በጣም ብዙ ሰዎችን እየላችሁ መጥቻለሁ። ሀገር የሚመሩ ነበሩ። የአሜሪካን ፕሬዚዳንቶች ነበሩ። ለምሳሌ በጣም ተወዳጅ ሆነው አብርሃም ሊንከን ወደ ኮሌጅም ሆነ ዩኒቨርሲቲን ጆይን አላደረገም። ነገር ግን ተመልከቱ ሀገር የመራ ሰው ነውና እንደዚህ አይነት ሰዎች አሉ። ሁሉም ሰው በትምህርት ይሳካላታል አይሳካልም። አንተ ሳካለ ወይ የሆነ ሰው አይሳካልም። ብትማሩ መልካም። አንዳንድ ጊዜ እኮ ትምህርት መማር ፈልገው በተለያዩ ሁኔታዎች የማይማሩ ልጆች አሉና ከቤተሰብ ጋር ከድህነት ጋር ከበሽታ ጋር ከጊዜ አንጻር እንደውም ሳይፈልጉም ሊሆን ይችላልና ምክንያቶቻቸው ብዙ ናቸው። ነገር ግን ህይወትን ድል ነሰው ዛሬ እንደዚህ ስንመለከታቸው በጣም ደስ ይላሉ። በጣም በቃ እንደዚህ አይነት ሰዎችን ከዚህ የበለጠ ደግሞ ህያው ማስተማሪያ የሚሆን ሰው የለምና በጣም ግሩም ልጅ ናት። ደስ ትላለች። ልቧ ደስ ይላል። ስራዋ ደስ ይላል። ለቤተሰቦቿ ያላት ክብር፣ ለአምላኳ ያለው ከዚህ የበለጠ እኮ ምንም እኮ አያስፈልግም የሰው ልጅ ላይ ሲኖርና ምናልባት እኔ ምቀኝነት ይመስለኛል። ልክ ነው። የሰው ልጅ ሲያልፍለት አይናቸው ውስጥ ሚጥሚጣ ነው የሚጨምረው። እኛ ሀገር ላይ በጣም ይቀናው ኑሯቸውን መኖር ስለምንፈልግ ነው በነገራችሁ ላይ እና እንደዚህ አይነት ነገር በቃ እንትን ማለት መቆም አለበት። የእውነት በቃ ስላልተማረ አንድ ሰው መሾፍ ምናምን አይደለም። ተምረን ምንም ማድረግ ካልቻልክ ምን ጥቅም አለው መማረው ማለት ነውና ሳይማሩ እንደዚህ ቤተሰቦቻቸውን ራሳቸውንም ድል ነስተው የሚኖሩ ሰዎች በጣም ደስ ይላል። በህይወት ውስጥ እንግዲህ ህይወትን ማሸነፍ በጣም ትልቅ ነገር ነውና አንዳንድ ጊዜ ኮመንት የሚያደርጉ ሰዎችን ስታያቸው እንኳን ህይወትን ያለባቸውን ሱስ ማሸነፍ አቅቷቸው እዛው ሲዳክሩ የምትመለከቷቸው ሰዎች ይሆናሉ። ጃኒ ግን እኔ ይመቻት በቃ ማርያምን ከዚህ የበለጠ አንቺ ምን ሰርተሽ ምን አድርገሽ ቢያንስ አንተ ቁጭ ብለህ እያወራ እሷ በጣም ትሄዳለች። ስለዚህ ትልቁን ነገር ነው ከዚህም በላይ የምንመኝላት። እንግዲህ ትምህርት በአሁኑ ሰዓት በሀገራችን ሁኔታ ስንመለከተው የትምህርት ጠል ነገር ነው ያለው። አብዛኛው ትምህርት እየጠላም ያለው ምናልባት እኔ እንጃ ሴራ ይመስለኛል ይሄንን ነገር እየተደረገ ያለው። ምክንያቱም ዋናው መሰረቱ ትምህርት ስለሆነ እውቀት ስለሆነ እዚህ ላይ
እንዳንማር የሚያደርገን ነገር አለ። ልክ ነው። ነገር ግን ከሀገራችን ሁኔታ አንጻር ስንመለከተው ጃኒ እጅግ በጣም ገንዘብ ካላቸው ሰዎች መሀል አንዷ ነች። እንግዲህ በሀገራችን ሁኔታ ውስጥ ደግሞ እንግዲህ ትልቅ ደረጃ የሚሰጣቸው ሰዎች ገንዘብ ያላቸው ሰዎች ናቸው እና እሷ ደግሞ ይህንን ነገር ተጠቅማ ትልቅ ደረጃ ላይ የደረሰች እህታችን ነች ማለት ነው። እኛ ልንቀና እንችላለን በእሷ ህይወት እንጂ እሷ መጥፎ ነገር ስላደረገች አይደለም ማለት ነው እና የትምህርቱ ነገር ልክ ነው። ነገር ግን ከሀገራችን ሁኔታ አንጻር ትምህርት ጠል የሆነ ትውልድ እየተፈጠረ ያለበት ምክንያት ደግሞ እንግዲህ እኛ እንድንማር የማይፈልጉ ሰዎች ወይም ኃይሎች ሊኖሩ ይችላሉ ብዬ አስባለሁ። ዋናው መሰረት ግን ትምህርት ነው። በትምህርት የሚመጣ ሀብት ደግሞ ለሀገርም ለሕዝብም እጅግ በጣም ጠቃሚ ነው ብዬ አስባለሁ። ወደ ቀጣይ ቪዲዮ ሳሸጋግራችሁ የራሷ የጃኒ ቪዲዮ አለ። ከሰላም ተስፋዬ ጋር ተገናኝታ ነበር። እንግዲህ እሱ ጋር የነበረው ቪዲዮ ምናልባት አይታችሁታል ብዬ አስባለሁ። እንግዲህ ብዙዎች ጃኒ ሰላም ጃኒን አልወደደቻትም የሚል ብዙ ኮመንት ሲደረግ ነበር ማለት ነው። እኔ በእንደዛ አልመለከተውም። ሰላም ተስፋዬ እንግዲህ አንዳንዴ ሰው ፍቅር ሲያሳያችሁ እናንተ ትደነግጣላችሁ። ያ ነገር ነው ያየሁትኝ ሰላም ላይ። እስኪ የራሷ ደግሞ መልስ የሰጠችበት ቪዲዮ አለ፣ እሱ ልጋብዛችሁ። የጃኒ እህታችን ማለት ነው። ከትላንትና ወዲያ እኔና ሰላም ተገናኝተን ነበረ እና በጣም ደስ የሚል ቆይታ ነበረ ያሳለፍነው። ማርያምን በጣም ጸዴ ሰው ነች እና አንዳንድ ሰዎች ዝም ብላችሁ በቃ ኮሜንት ካለማድረግ ማድረግ ይሻላል ብላችሁ ምጽፉ ሰዎች ናችሁ መሰለኝ። ሰላም ደስ አላላትም፣ ሰላም ትንሽ ደብሯታል ምናምን የምትሉ ሰዎች ምን ታደርግ? ከዛ በላይ ማለት አክብራኝ ነው የመጣችው። ሙድ ያዘችብን እኮ ነው። እኛ መጥፎ ነገር ስንጽፍ ጃኒ ግን በጥሩ መልስ ነው እየመለሰች ያለችው። አቷን ሰታኝ ጊዜዋን ሰታኝ ነው አክብራኝ እዛ ድረስ የመጣችው እና ከዛ በላይ ምን ታድርግ? ሜቢ ግራ ያጋባችኋል ብዬ ያሰብኩት የኔ ኤነርጄቲክ መሆንና የእሷ ካልም መሆን ላይክ ትንሽ ዲፍረንት አለውና ሜቢ እሱ ነው ብዬ ነው ያሰብኩት እንደዚህ ተጽዕኖ የፈጠረባችሁ። ሶ ሁለታችንም የየራሳችን ሙድ ላይ የነበር ነው። እኔ ታቁኛላችሁ በጣም ኢነርጂ ያለ ልጅ ነኝ። ሶ ያ ነገር ነው ሜቢ ሌላ ነገር እንድታስቡ የሚያደርጋችሁ እና ሰላም በተፈጥሮዋ ትንሽ ረጋ ያለች ነች። ተከታዩዋ ስለሆንኩኝ አውቃታለሁ ባህሪዋን እና ለዛ ግራ ስለገባኝ ነው እና እንደዚህ ቪዲዮ የሰራሁት በጣም ግራ ስለገባኝ ነው። ምክንያቱም እዛ ጋር አክብረኝ እስከመጣ ጎበዝ ነሽ ድረስ በርቺ ያለባት እና ዶንት ጄጅ ሄር ኦኬ። ማንም ሰው ጄጅ እንዳያረጋት ምን ያለላት ለማለት ነው። አይ ግልጽ ለማድረግ ነው። በቃ ይመቻል። እንግዲህ ያ ቪዲዮ ለሁለቱም ለመንካት የተፈለገ ይመስለኛል። ሰላምን የሚጠሉ ሰዎች ጃኒን በመጥፎ ስሜት እያየቻት ነው ብለው ሰላምን ለመንካት የሚፈልጉ ሰዎች አሉ። እንዲሁም ደግሞ ጃኒን ደግሞ ለማዋረድ ዝቅ ለማድረግ የሚፈልጉ ሰዎች እንዳሉ ነው እዚህ ላይ የሚታየው ማለት ነው። ዞሮ ዞሮ ግን የመጨረሻው ጉዳይ ቅናት ነው የሚሆነው ማለት ነው። የጃኒ ያለችበት ሁኔታ ማንም ሰው የሚፈልገው ነገር ነው። እኔ ሌሎቻችንም የምፈልገው ጉዳይ ነው። ስለዚህ የቅናት ነገር ነው። ጃኒ እህታችን እንደምትመለከቷት ትህትናዋ እጅግ በጣም ደስ የሚል ነገር ነው። እንግዲህ እናንተ እዚህ ላይ ምን ትላላችሁ? የራሳችሁ ሀሳብና አስተያየት መጻፍ ትችላላችሁ ማለት ነው። እንግዲህ እኔ የነበረኝ ቆይታ ይህንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። ሰላም ቸር ያሰማን።